የሰው ልጅ በህይወት ውስጥ ሲኖር ማለት ነው ከተወለደበት ቤተሰብ ካደገበት ማህበረሰብ የተማረው የትምህርት አይነት እንዲሁም ደግሞ በህይወት ውስጥ ያሳለፋቸው የተለያዩ የህይወት ልምዶች ማለት ነው አመለካከቱን ወይም ደግሞ ስለ ህይወት ያለውን እይታ የተለያየ እንዲሆን ሊያደርጉ ይችላሉ ማለት ነው። ስለዚህ የተለያዩ ሰዎች የተለያየ የሆነ የህይወት እይታ ይኖራቸዋል ማለት ነው። ነገር ግን ማለት ነው እንዳጠቃላይ የሳይኮሎጂካል ወይም ደግሞ ስነልቦናዊ የሆኑ የተለያዩ ወንዶችና ሴቶች ተመሳሳይ የሚያደርጋቸው ጸባዮች አሉ። ሳይኮሎጂካል ወይም ደግሞ ስነልቦናዊ የሆኑ ማለት ነው። ስለዚህ ብዙ ሴቶች የሚያመሳስላቸውን 8 ሳይኮሎጂካል የሆኑ ባህሪዎችን ነው በዚህ ቪዲዮ ላካፍላችሁ የፈለኩት። ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረግና ጆይን ማድረግ እንዳይረሳ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝሙ እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ስለ ሴቶች ማወቅ ያለባችሁ 8 አስገራሚ የሳይኮሎጂካል እውነታዎችን ቀጥታ ወደ እነሱ እንሂድ። የመጀመሪያው ማወቅ ያለብን ነገር ስለ ሴቶች ሳይኮሎጂ ማለት ነው ሴት ልጅ ካልወደደች በቀር ካንተ ጋር መስናናት ብቻዋን ካንተ ጋር መስናናት አትፈልግም። ብራዘር ለምሳሌ አብረሃት እንድትዝናና ጠይቃት ማለት ነው ብዙ ሴቶችን አስከትላ የምትመጣ ከሆነ ማለት ነው ለምሳሌ አንተ ሄደ ካፌ አብራት ጊዜ እንድታሳልፍ ምሳ እንድትበሉ ሊሆን ይችላል ይደውልክላት ማለት ነው። ነገር ግን ጓደኞቿን ሰብስባ የምትመጣ ከሆነ ይሄ እንዳልወደደች አንደኛው ምልክት ነው ማለት ነው። ምክንያቱም ሴት ልጅ ባይናቹራል ማለት ነው የምትወድ ከሆነ ብቻዋን ካንተ ጋር ጊዜ ለማሳለፍ ፈቃደኛ ናት ማለት ነው። ነገር ግን ብዙ ጊዜ ማለት ነው እንደዚህ አይነት ነገሮች የሚፈጠሩ ከጓደኞቿ ጋር ወይም ደግሞ ከተለያዩ ሴቶች ጋር ሆና አንተን ለመቅረብ አፕሮች ለማድረግ የምትሞክር ከሆነ እየፈለገች ያለው ለጊዜያዊ ጥቅም ወይም ደግሞ አንተ ልትጠቀምብህ ነው እንጂ ወዳህ እንዳልሆነ ማወቅ ይኖርባል ማለት ነው። ሁለተኛው ስለ ሴቶች ማወቅ ያለበት ሳይኮሎጂ ፍቅር የያዛት ሴት በጭራሽ ስለሌላ ወንድ ማሰብ አትችልም። ላይክ ካንተ ጋር ያለች ሴት ማለት ነው ፍቅረኛ ብልሃት አብርሃት የኖርክ ያለችዋ ሴት ማለት ነው አብዝታ ስለሌላ ወንድ የምታወራ ከሆነ ማለት ነው አንተ ፍቅርና አቴንሽን ወይም ትኩረት እንደቀነስክባት የምታነሳ ከሆነ ስለዚህ ላንተ ያላት ፍቅር ቀንሶ ሊሆን ይችላል ወይም ደግሞ ከመጀመሪያውኑ ካንተ ጋር ፍቅር ውስጥ አልነበረችም ወይም ደግሞ ካንተ ጋር ከመጀመሪያውኑ ማለት ነው አልተዋደደችም ማለት ነው። ምክንያቱም በጭራሽ ማለት ነው አንተን የምትወድ አንተን የምታፈቅር ሴት ማለት ነው ካንተ ጋር ሆና በጭራሽ ስለሌላ ወንድ አታነሳም ወይም ደግሞ ስለሌላ ወንድ አታወራም። ሌላው ስለ ሴቶች ማወቅ ያለበት ሳይኮሎጂ ሴቶች ከፍቅር ግንኙነት በፊት ጓደኝነትን ያስቀድማሉ። ላይክ ተመቻችታችሁ ሊሆን ይችላል ሁለታችሁም ተዋዳችሁ ሊሆን ይችላል አንተም እሷን ፈልጋት እሷም አንተ ፈልጋት ሊሆን ይችላል። ነገር ግን ቀጥታ ወደ ፍቅር ከመግባት በፊት ጓደኝነትን ቤስት ፍሬንድ እንድትሆን ይፈልጋሉ ማለት ነው። ስለዚህ በዛ በሂደት ውስጥ ነው ቀስ በቀስ እያለች ነው ሴት ልጅ በፍቅር ልትወርቅ የምትችለው። ላይክ አንተ ለምሳሌ አንዴ ወዳሃት ማለት ነው አይታት ብቻ በአንዴ በፍቅሯ ወደኩኝ ልትል ትችላለህ። ሴቶች ጋር እንደዚህ አይደለም። ሴቶች በጊዜ ሂደት ውስጥ ነው በፍቅር የሚወርቁት። ስለዚህ ከፍቅር ግንኙነት ዲፕ ከሆነ ግንኙነት በፊት ጓደኝነትን ያስቀድማሉ ማለት ነው። ስለዚህ አንተም የወደድካት ሴት ካለች ማለት ነው አስቀድመህ ጓደኛዋ ብትሆን ይመረጣል ማለት ነው። ከዛ ቀስ እያልክ ወደ ፍቅር ትገባለህ። ሌላው ስለ ሴቶች ማወቅ ያለበት ሳይኮሎጂ የፍቅር ቃል እጅግ በጣም ትልቅ ትርጉም አለው። ላይክ ሴቶች በመስማት ነው አለ ፍቅር የሚይዛቸው ወንዶች ደግሞ በማየት ይባላል ብዙ ጊዜ እንደዛው ማለት ነው። ሴት ልጅ በምትነግራት ቃል ማለት ነው በምትነግራት ላይክ አንተ የምትነግራት ቃል ማለት ነው ለምትወዳት ሴት ማለት ነው አንተ የምትነግራት ቃል ዓለም ላይ ካሉ ሴቶች ሁሉ ማለት ነው የተለየች እንደሆነች እንዲሰማት ያረጋታል ማለት ነው። ስለዚህ ጥሩ የፍቅር ቃላቶችን የተጠቀምክ ማለት ነው የምትወዳትን ሴት ማለት ነው በአንተ ፍቅር ወርቃ እንድትቀር ለረጅም ጊዜ ማለት ትችላለህ ማለት ነው። ስለዚህ ሴቶች የፍቅር ቃላቶችን እጅግ በጣም ምክንያቱም ሴቶች ናቹራሊ ማለት ዲዛይን የተደረጉት እንክብካቤን እና ትኩረትን እንዲያገኙ ተደርገው ነው ማለት ወይም ደግሞ እንክብካቤና ትኩረትን እንዲፈልጉ ተደርገው ነው። ስለዚህ አንተ ያንን እንክብካቤ ትኩረትን የምትሰጣት ከሆነ የፍቅር ቃላቶችን የምትጠቀም ከሆነ ማለት ነው በቀላሉ ማለት ነው የምታፈቅራትን ሴት የምትወዳትን ሴት ማለት ነው ካንተ ጋር በፍቅር ውስጥ እንድትቆይ ማድረግ ትችላለህ ማለት ነው። ሌላው የሴቶች ሳይኮሎጂ ምንድነው? በእያንዳንዱ የሴት ልጅ ህይወት ውስጥ 3 አይነት ወንዶች አሉ። የመጀመሪያው እጅግ በጣም የምትጠላው፣ ሁለተኛው የምትወደው፣ ሶስተኛው ደግሞ እጅግ በጣም የምታፈቅረውና ከሱ ጋር መሆን የምትፈልገው ማለት ነው። የመጀመሪያው የምትጠላው አይነት ወንድ ምን አይነት ወንድ ነው? ለምሳሌ ከዚህ በፊት የፍቅር ስሜት ተሰምቷት ወዳው ከዛ ግን እሱ ኢግኖር ያረጋት ወንድ ሊሆን ይችላል ወይ ደግሞ ሴክሹዋል አቢዩዝ ያደረሰባት ጥቃት ያደረሰባት ወንድ ሊሆን ይችላል። እንደዚህ አይነት ወንድን በጭራሽ ትጠላለች ማለት ነው። ሁለተኛው ደግሞ የምትወደው ወንድ ማለት ለምሳሌ ቤስት ፍሬንዷ ሊሆን ይችላል የተለያዩ ችግሮች ሲገጥሟት ማለት ነው መቶ ፊክስ የሚያደርግላት ማለት ነው። ላይክ እንደ ቤስት ፍሬንዷ የልቧን የውስጧን የምታዋየው አይነት ወንድ ሊሆን ይችላል ማለት ነው። ያ እንደ ቤስት ፍሬንዷ ነው ማለት ነው። ሶስተኛውና የመጨረሻው ደግሞ እጅግ በጣም የምታፈቅረውና የህልሟ የሆነ ማለት ነው ከሱ ጋር አብረው እንድትሆን የምትመኘው አይነት ወንድ አለ ማለት ነው። ይሄ ወንድ ማለት ነው ፈቃደኛ ሆኖ ከሷ ጋር ሊሆንም ላይሆንም ይችላል። ሁልጊዜም ቢሆን ከሱ ጋር መሆን ፈልገው ማለት ነው። ስለዚህ የሷ ህልሟ ነው ማለት ነው ያ ወንድ ማለት ነው። ስለዚህ እጅግ በጣም የምታፈቅረውና ከሷ ጋር አብሮ እንዲሆን የምትፈልገው ወንድ ነው ማለት ነው ያ ሶስተኛ ወንድ ማለት ነው። ስለዚህ ሶስተኛ ወንድ ከሆንክ ማለት ነው በተሻለ ፍጥነት በተሻለ መጠን ማለት ነው የምታሳየን ትኩረትና የምታሳየን አቴንሽን ተረድተ አፕሮች አድርጋት ማለት ነው። ከሷ ጋር ፍቅር የምትመሰረት ከሆነ እጅግ በጣም ብዙ ፍቅርና
ደስ የሚል የፍቅር ግንኙነት ልታሳልፍ ትችላለህ ማለት ነው። ስለዚህ እንደዚህ አይነት 3 አይነት ወንዶች ማለት ነው በየትኛውም ሴት ዙሪያ ይገኛሉ። ሌላው ስለ ሴቶች ማወቅ ያለበት ሳይኮሎጂ ምንድነው? ሴቶች ስለ ሌላ ሴት እንዲወራ አይፈልጉም። ስፔሻሊ የምትወዳትና አብራችሁ የምትዋደዱ እስከሆናችሁ ድረስ ማለት ነው ላይክ ስለ ሌላ ሴት ማለት ነው እንድታወራ አትፈልግም። ያቺን ሴት እኮ በህይወት ዘመን አግኝታትም እኮ ላይሆን ይችላል። ላይክ የፊልም አክተርም እኮ ልትሆን ትችላለች ያቺ አንተ የምታደንቃት ሴት ማለት ነው። በዚህም ሆነ በዛ ግን ማለት ነው አብራችሁ እስከሆናችሁ ድረስ ማለት ነው በፍቅር ማለት ነው ሌላ ሴት እንድታደንቅና ሌላ ሴት ስታደንቅ ማለት ነው አንተ ማየት አትፈልግም ማለት ነው። ሙሉ ለሙሉ አድናቆትም ሆነ ትኩረት ወደ እሷ እንዲመጣ ነው የምትፈልጉ ማለት ነው። ስለዚህ ይሄንን የሴቶች ሳይኮሎጂ እጅግ በጣም ልትገነዘብ ይገባል ማለት ነው። ስለዚህ በጭራሽ ከእሷ ጋር ሆነ ስለሌላ ሴት ለማውራት መሞከር የለብንም። ሌላው የሴቶች ሳይኮሎጂ ምንድነው? ትንንሽ ነገሮችን ለማስታወስ ሞክር። ላይክ ለምሳሌ የልደት ቀኗን ሊሆን ይችላል ወይ ደግሞ አብራችሁ ፍቅር የጀመራችሁበትን ቀን ሊሆን ይችላል። እንደዚህ አይነት ትንሽ የሆኑ ቀኖችን ማስታወስ እጅግ በጣም ለእነሱ በጣም ትልቅ ቦታ አላቸው። ለእኛ ለወንዶች ምንም ያን ያህል ብዙም ቦታ አይኖርም፣ ግን ለሴቶች እጅግ በጣም ትልቅ የሆነ ቦታ አለው ማለት ነው። ስለዚህ ላይክ የልደት ቀኗን አስታውሰ አበባ ይዘላት ብትሄድ ለአንተ ያላት ፍቅር እጅግ በጣም ይጨምር ይመጣል ማለት ነው። በተቻለ መጠን ማለት ነው እነዚህ አይነት ነገሮችን ለማስታወስ መሞከር ይኖርብሃል ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ የፒሪዷ ወይም ደግሞ የወር አበባ በሚመጣበት ወቅት ማለት ነው በዛ ጊዜ የተለያዩ የስሜት ለውጦችን ልታሳይ ትችላለች። ሰው የዛኔ ተረድታት ማለት ነው አንደርስታንድ አድርጋት ማለት ነው ትሪት ለማድረግ ብትሞክር ማለት ነው። ምክንያቱም የተለያየ አይነት የስሜት መዛባቶችን ልታሳይ ስለምትችል አንደርስታንድ አድርጋት ተረድታት ማለት ነው ትሪት እንድታደርጋት ትፈልጋለች ማለት ነው። 8ኛው ደግሞ ምጡቅ አእምሮ ያላቸው ሴቶች ወይም ኢንተሊጀንት የሚባሉ ሴቶች ብዙ ጊዜ ሲንግል ናቸው ወይም ደግሞ ብዙ ጊዜ ይቸገራሉ ፍቅር ጓደኛ ለመያዝ ማለት ነው። ለምንድን ነው ብለን ስናይ ምክንያቱም እንደዚህ አይነት ሴቶች ማለት ነው ብዙ ጊዜ ኢንተሊጀንት ስለሆኑ ኤክስፔክቴሽናቸው እጅግ በጣም ከፍተኛ ነው። እጅግ በጣም የሚጠብቁት ነገር በጣም ትልቅ የሆነ ነገር ስለሆነ ያ ኤክስፔክቴሽናቸውና ሪል ላይፍ ማለት ነው ከምድር ላይ ወረድ ብለን የምንመለከተው ነገር ማለት ነው ማች አያደርግም ማለት ነው። በዚህ የተነሳ ብዙ ጊዜ ፍቅር ውስጥ አይገቡም ማለት ነው። ወንዶችም ብዙ ጊዜ ማለት ነው እንደዚህ አይነት ሴቶችን አይቀርቧቸውም፣ ያው ይበልጡናል ብለው ስለሚያስቡ አይ ቲንክ ከኢንሴኩሪቲ የተነሳ ማለት ነው። ብዙ ጊዜ ኢንተሊጀንት የሚባሉ ምጡቅ የሚባሉ ሴቶች ማለት ነው ብዙ ጊዜ ሲንግል የሚሆኑትም ከዚህ ምክንያት ነው የተነሳ ነው ማለት ነው። ኤክስፔክቴሽናቸው ፕላስ ደግሞ ወንዶችም ኢንሴኩር ናቸው እነሱ ለመቅረብ ማለት ነው። ስለዚህ ምጡቅ ሴት ፍቅረኛ ለመያዝ ትቸገራለች ማለት ነው። እነዚህ 8 የሳይኮሎጂካል እውነታዎች ናቸው ስለ ሴት ልጆች ማለት ነው። እነዚህ ነገሮች በማወቅ ህይወት ላይ አፕላይ ማድረግ እና ስለ ሴቶች አንደርስታንድ ማድረግ እንድትችል ያደርጋል ማለት ነው። ሆፕፉሊ የቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ቪዲዮ ደግሞ ከተመቻችሁ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ጆይን ማድረግ እንዳይረሳ። በቀጣይ እስከንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።